በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእናታችን የቤታችን የቅድስት ማርያም የአስራት የበኩራት ልጆች፣ የቅዱሳን የጻድቃን የሰማዕታት ወዳጆች በልዑል እግዚአብሔር ፍጹም ሰላምታ እንደምን አላችሁ? አሜን። እግዚአብሔር አምላካችን ስም የተመሰገነ ይሁን። ባለፈው ክፍል ላይ እንግዲህ በሰራሁት በመግቢያ ቪዲዮ የተለያዩ አስተያየቶችን ሀሳቦችን ሲሰጡኝ የነበራችሁ እንዲሁም ሼር በማድረግ ወይም ለሌሎች በማጋራት ስታግዙኝ የነበራችሁን ሁሉ እግዚአብሔር ያክብርልኝ። በዚሁ ቀጥሉ፣ አበረታቱኝ የሚል መልእክት ማስተላለፍ ፈልጋለሁ። ባለፈው ባነሳነው መሰረት እንግዲህ ስለ ቀኖና ዶግማና ትውፊት ነክ የሆኑ ነገሮችን እንደማስተላለፍ ነግራችሁ ነበር። በዛም መሰረት ዛሬ የተዘጋጀውበት ቪዲዮ ስለ ሶስቱ ነገሮች ጠለቅ ብለን ገብተን የምናይበት ነው የሚሆነው ማለት ነው። በተወሰነ መንገድ ማብራሪያ ሰጥተን በውስጣቸው ምሳሌ የሚሆኑ ነገሮችን አንስተን የምንቀጥልበት ቪዲዮ ነው የሚሆነው። ስለዚህ በመቀጠል ምንድን ነው የምንሄደው? ሶስቱን ነገሮች ወደ ማብራራት ነው የምንሄደው። ሶስቱን የሃይማኖት መሰረቶች ማለት ነው። ቀኖና፣ ዶግማና ትውፊት የምንላቸውን ማለት ነው። ዶግማ፣ ቀኖና፣ ትውፊት የምንላቸውን ሶስቱን ነገሮች ወደ ማብራሪያው እንገባለን። ወደ መጀመሪያው ሀሳብ ስንገባ ዶግማ የሚል ነገር እናገኛለን። ዶግማ ከሶስቱ የእምነት መመሪያዎች አንዱ ነው። ትርጉሙን ወደ ማየት ስንሄድ ዶግማ የሚለው ቃል የግሪክ ነው። ትርጉሙም በእምነት ውስጥ ያለ እውነት የሚለውን ነገር ያሳየናል። በእምነት ውስጥ ያለ እውነት ስንል ምንድን ነው? በእምነታችን ውስጥ የምናምናቸው የተለያዩ ነገሮች አሉ። ልንለውጣቸው፣ ልንቀይራቸው ወይም ልናስተካክላቸው ማንችላቸው ማለት ነው። ለምሳሌ እግዚአብሔር አምላክነት፣ የሰው መሞት። ሰው መሞቱ የማይለወጥ ነገር ነው አይደል? ሰው ይሞታል፣ መሞቱ ግድ ነው፣ ልንለውጠው የማንችለው ማለት ነው። ስለዚህ ዶግማ ባጭሩ ሲገለጽ ምንድን ነው? ልንለውጣቸው የማንችላቸው የእምነት መመሪያዎች ወይም ደግሞ አስተምህሮቶች ብለን ልንገልጸው እንችላለን። በዚህም ላይ እንግዲህ በብዛት የዶግማ ማብራሪያ ሲሰጥ እንደ ምሳሌ ልናነሳቸው ከምንችላቸው ነገሮች ውስጥ አምስቱ አዕማደ ምስጢራት ወይም ደግሞ የአምስቱ የቤተ ክርስቲያን ምስጢራት ወይም ደግሞ የምሰሶ ተብሎ የሚጠቀሱትን ነገሮች ነው። እነሱንም የመጀመሪያው ቪዲዮ ላይ እንዳሳየዋችሁ ሎጎውን በማብራራበት ሰዓት ማለት ነው፣ የቻናላችን መለያ ሎጎ በማብራራበት ሰዓት ያሳየዋችሁ አምስቱ ነገሮች ናቸው። የመጀመሪያው ምስጢረ ሥላሴ ነው፣ ወይም ደግሞ የእግዚአብሔር አንድነት ሶስትነት የሚታይበት ምስጢር ማለት ነው። እሱ እንግዲህ የሚለወጥ የሚቀየር ነገር አይደለም። የእግዚአብሔር አንድነትና ሶስትነት ልንለውጠው ልንቀይረው የምንችለው ነገር አይደለም። ስለዚህ ይህን ነገር በቤተ ክርስቲያን እንደ ዶግማ እንቀበለዋለን ማለት ነው። የምንለውጠው የምንቀይረው ነገር ስላልሆነ ማለት ነው። መጽሐፍ ቅዱሳዊ ምሳሌዎችን አንድ ሁለት ምሳሌዎችን ልስጣችሁና የቀሩትንም አራቱን በአጠር አጠር ባለ መንገድ ለመግለጽ እሞክራለሁ። የራሳቸው ክላስ ይኖራል፣ የራሳቸው ማብራሪያ ይኖራቸዋል ለየብቻቸው ማለት ነው። ምስጢረ ሥላሴ፣ ምስጢረ ሥጋዌ እያልን ለየብቻቸው ቪዲዮችን እሰራለሁ ወደፊት ማለት ነው፣ በዶግማ ፓርት ወይም ደግሞ ዶግማ በምገልጽበት ክፍል ማለት ነው። እሺ ወደ መጽሐፍ ቅዱሳዊ ማስረጃ ስመጣ የመጀመሪያው ማስረጃ ምንድን ነው? የምስጢረ ሥላሴ መግለጫ ወይም ደግሞ ማስረጃ በመጽሐፍ ቅዱስ አንደኛው ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ያለው ቃል ነው። ይህም ምንድን ነው? ሰውን በአርአያችን እንደ ምሳሌያችን እንፍጠር የሚለው ቃል ነው። እንፍጠር የሚለው ቃል እንግዲህ ከአንድ በላይ አካላት እንዳሉ የሚያሳይ ነው። ስለዚህ እግዚአብሔር አንድ አካል ብቻ እንደሌለው የሚያሳይ ክፍል ነው። ግን እግዚአብሔር እዚህ ጋር ሶስት ነው ወይም ደግሞ አራት ነው ሁለት ነው የሚል ነገር የለም። ሶስትነቱን በምን ልናየው እንችላለን ስንል ትንቢተ ኢሳይያስ ምዕራፍ 6 ቁጥር 3 ላይ አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። እዚህ ቃል ላይ የእግዚአብሔር አካል ሶስት እንደሆነ የሚገልጽ ነገር አለ። ሶስት ጊዜ ቅዱስ 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 ማለቱ ማለት ነው። በተጨማሪም ደግሞ የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው የሚል ቃል አለ። ስለዚህ በአብ በወልድ በመንፈስ ቅዱስ ስም እያለ መናገሩ የእግዚአብሔርን ሶስት አካል ያሳያል። እግዚአብሔር ደግሞ አንድ የሚሆንባቸው ነገሮች አሉ። እሱን በምስጢረ ሥላሴ ክፍል ላይ የምናየው ነው የሚሆነው።
ሁለተኛው ደግሞ በዶግማ ክፍል ሊነሳ የሚችለው ነገር ምንድን ነው? የሚስጥረ ስጋዌ ወይም ደግሞ የእግዚአብሔር ወልድ በተለየ አካሉ ሰው የሆነበት ሚስጥር ነው። ይህም ማለት ከእመቤታችን ከቅድስት ድንግል ማርያም ሰውን ለማዳን ሰው የሆነበት ሚስጥር የሚታይበት ነው። አምላክ ሰው ሆነ የምንልበት፣ ሰው አምላክ ሆነ የምንልበት ሚስጥር ማለት ነው። እሱን ልንለውጠው ልንቀይረው የምንችለው ነገር አይደለም። ለዚህም መጽሐፍ ቅዱሳዊ ማስረጃ ስናይ የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ እውነትንም ተሞልቶ በእኛ አደረ ይላል። ሌላ ማስረጃ ደግሞ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ በሥጋ ተገለጠ የሚል ቃል አለ። እነዚህ ብቻ አይደሉም፣ ብዙ እንትኖች አሉ። ብዙ የመጽሐፍ ቅዱስ ማብራሪያዎች ይኖራሉ፣ ጥቅሶች ይኖራሉ ማለት ነው። ለጊዜው ግን እነዚህን ነው የምሰጣችሁ። ሶስተኛው እንግዲህ በዶግማ ስር ልናነሳው የምንችለው ምሳሌ ወይም ደግሞ አስተምህሮ ምንድን ነው? ምስጢረ ጥምቀት ነው። ጌታችን እንግዲህ በዮርዳኖስ ባህር በዮሐንስ እጅ ከተጠመቀ በኋላ ምስጢረ ጥምቀትን በተግባር ሲፈጽም አይተናል። በትምህርቶቹም ካልተጠመቅን የእግዚአብሔር ልጅ ልንባል እንደማንችል እናም የእግዚአብሔር መንግስት ልናይ እንደማንችል አስተምሮናል። ይህም ትምህርት የማይለወጥ ነው። አንድ ሰው ካልተጠመቀ፣ በውሃ ካልተጠመቀ የእግዚአብሔር መንግስት ሊያይ አይችልም። የእግዚአብሔር ልጅ ሊባል እንደማይችል እግዚአብሔር የራሱ መድኃኒታችን ኢየሱስ ክርስቶስ ተናግሯል። ስለዚህ ይህ የማይለወጥ ትምህርት ነው። እስቲ መጽሐፍ ቅዱሳዊ ምሳሌዎችን አይተን ወደ ቀጣዩ እንለፍ። እሺ፣ የመጀመሪያው ምሳሌ የዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታችን ለኒቆዲሞስ ያስተምረው ኢየሱስም መለሰ እንዲህም ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል ጌታችን። እንግዲህ ስለዚህ ሰው ካልተጠመቀ በስተቀር የእግዚአብሔር መንግስት ሊያይ አይችልም፣ ወደ እግዚአብሔር መንግስት ሊገባ አይችልም። ይህ አስተምሮ ሊቀየር አይችልም። ስለዚህ ዶግማ ተብለው ከሚጠቀሱ አስተምሮዎች አንዱ ነው። ሌላኛው ደግሞ ሚስጥረ ቁርባን ነው። ሚስጥረ ቁርባን ማለት ደግሞ የጌታችን ቅዱስ ስጋውና ክቡር ደሙን ወይም ደግሞ ጌታችን ለሐዋርያት የሰጠውን በሐሙስ ምሽት የሰጠውን ቅዱስ ስጋና ክቡር ደም በህብስትና በወይን መልክ ማለት ነው የሰጠውን ቅዱስ ስጋና ክቡር ደም የምንቀበልበት የእግዚአብሔር ወልድ ቅዱስ ስጋና ክቡር ደም ነው ብለን የምናምንበት ሚስጥር ነው። ይህም የማይለወጥ ነው። ጌታችንም እንደተናገረው በዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ የሰውን ልጅ ስጋ ካልበላችሁ የሰውንም ልጅ ደም ካልጠጣችሁ በራሳችሁ ሕይወት የላችሁም እያለ ይነግራችኋል። ይህንንም እንግዲህ በትምህርት ነበር ሲያስተምራቸው የነበረው ለሚከተሉትና ትምህርቱን ሊሰሙ ለቀረቡት ሰዎች ማለት ነው። ይህንንም በትምህርት ያስተማረውን በተግባር በሐሙስ ምሽት ፈጽሞታል ማለት ነው። ይህንንም የምናገኘው ምን ላይ ነው? የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ነው። ይህ ስጋዬ ነው ብሎ ውስጡን እየቆረሰ እየሰጣቸው፣ ይህ ደሜ ነው እያለ ወይኑን እያደላቸው ማለት ነው። እውነተኛ ስጋውና ደሙ መሆኑን ይህ በህብስትና በወይን መልክ የምንቀበለውን ቅዱስ ስጋና ክቡር ደም ማለት ነው የጌታችን ቅዱስ ስጋና ክቡር ደም መሆኑን የማይለወጥ የማይቀየር አስተምሮ ነው ማለት ነው። የመጨረሻው የሚስጥረ ትንሣኤ ሙታን ነው፣ ወይም ደግሞ የሙታን ከሞት መነሳት የሚል ነገር ያለው ሚስጥር ነው። ይህም እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተ በኋላ በሶስተኛው ቀን ከሙታን ተለይቶ ተነስቷል። በእሱ አርአያና ምሳሌ መሰረት እኛም ደግሞ ከሞት እንነሳለን ማለት ነው። መጽሐፍ ቅዱሳዊ ምሳሌዎችን ስናይ የዮሐንስ ወንጌል ምዕራፍ 5 ቁጥር 29 ላይ ቁጥር 28 ላይ በመቃብር ያሉት ሁሉ ድምፁን የሚሰሙበት ጊዜ ይመጣል። ይህም ማለት የምጽአት ጊዜ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በምጽአት ጊዜ ዓለምን አሳልፎ በሚመጣበት ጊዜ ሙታን ከሞቱበት ቦታ ይነሳሉ፣ በመለከት ድምፅ ማለት ነው ይነሳሉ። እሱን ሲገልጽ ነው እንግዲህ ያው ሚስጥረ ትንሣኤ ሙታን ስንል በቀላሉ ምንድነው እኛ የሞትን በምጽአት ጊዜ ተነስተን ወይም በጌታችን ዳግም በሚመጣበት ጊዜ ለፍርድ በሚመጣበት ጊዜ መነሳታችን የሚገለጽበት ሚስጥር ነው። ይሄ የሚቀየር ነገር አይደለም። ልናሻሽለው ልንለውጠው የምንችለው ነገር አይደለም። ጌታችን ደግሞ ዳግም ሲመጣ
ለፍርድ ሲመጣ ማለት ነው እንነሳለን። ይህን ልንለውጠው የምንችለው ነገር አይደለም። ስለዚህ እነዚህ አምስቱ ነገሮች እንደ ዶግማ ይታያሉ ማለት ነው። ልንለውጣቸው የምንችላቸው ነገሮች አይደሉም። በአጭሩ ዶግማ ማለት ይህን ይመስላል። ሁለተኛው ደግሞ ቀኖና ብለን የምንጠራው ነገር ነው። ቀኖና ቃሉ የግሪክ ነው። ትርጉሙ ምንድን ነው? ሕግ፣ መለኪያ፣ መስፈሪያ፣ መመዘኛ፣ መመሪያ የሚሉ የተለያዩ ትርጉሞች ይኖሩታል። ተያያዥ ትርጉሞች ማለት ነው። ስለዚህ ቀኖና ስንል አንድ መፈጸም ላለብን ነገር መመሪያ ወይም ስርዓት ማለት ነው። በምን አይነት መንገድ የሆነ መፈጸም ያለበት ነገር በምን አይነት መንገድ ይፈጸም የሚለውን ነገር የሚያሳይ ነው። ለምሳሌ በዶግማ ውስጥ ያየናቸው ሁለት በተግባር ልንፈጽማቸው የሚገቡ ነገሮች አሉ። የመጀመሪያው ምንድነው? ጥምቀት ነው። ሁለተኛው ደግሞ ቁርባን ነው። ስለዚህ ሚስጥረ ጥምቀትና ሚስጥረ ቁርባንን ስናይ በምን መጠመቅና መቁረብ ግዴታ ነው። ነገር ግን በምን አይነት መንገድ ነው የምንቆርበው፣ በምን አይነት መንገድ ነው የምንጠመቀው የሚለው በስርዓት ነው ወይም በቀኖና ውስጥ የሚታይ ነገር ነው። ለምሳሌ ስንጠመቅ ካህናት ይዘውን 3 ጊዜ ብቅ ጥልቅ እያደረጉ ሊያጠምቁ ይችላሉ። ወይም ደግሞ ህፃናቱ እያዙና ውሃ እየፈሰሰባቸው ወይም ደግሞ የተጸለየበት ውሃ በላያቸው ላይ እየፈሰሰ ሊጠመቁ ይችላሉ። ይህ እንግዲህ የስርዓቱ መለያየት ቀኖናን ያሳያል። በተለያዩ ቦታዎች ላይ የተለያየ ቀኖና ሊኖር ስለሚችል፣ ነገር ግን መጠመቅ የሚለው ኮንሰፕት ወይም ሀሳብ አይለወጥም ማለት ነው። መጠመቅ ግዴታ ነው። ግን በምን አይነት መንገድ እንጠመቅ የሚለው ነገር ይለያያል ማለት ነው። ወደ ቁርባንም ስንመጣ በቤተ ክርስቲያን አስቀድሰን አሁን የምናውቀው ማለት ነው። በቤተ ክርስቲያን አስቀድሰን ቅዱስ ስጋውና ክቡር ደሙን ካህናት እያቀበሉ እንቀበላለን። ስለዚህ በምን አይነት መንገድ የሆነ ሚስጥር ወይም ደግሞ መፈጸም ያለበት ነገር በምን አይነት መንገድ ይፈጸም የሚለውን ያሳየናል። መጾም ግዴታ ነው ወይም የእምነት መሰረት ነው። ግን በምን አይነት መንገድ እንጹም፣ እስከ ስንት ሰዓት እንጹም የሚለው ደግሞ በምን ይታያል ማለት ነው? ቀኖና ወይም ስርዓት በምንለው ነገር ይታያል። ስለዚህ በአጭሩ ቀኖና ይሄ ነው። የቀኖናን ወይም የስርዓትን አስፈላጊነት የሚገልጹ ብዙ መጽሐፍ ቅዱሳዊ ማስረጃዎች ይኖራሉ። ነገር ግን ለዛሬ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 40 ላይ ያለውን ቃል ስናይ ነገር ግን ሁሉም በስርዓትና በአግባብ ይሁን ይላል። ቅዱስ ጳውሎስ በዚህ መልእክቱ ላይ ለመግለጽ የፈለገው ምንድን ነው? ምንም ነገር ለማድረግ ብንፈልግ በስርዓትና በአግባብ ሊሆን እንደሚገባ ይነግረናል። ስለዚህ ቀኖናን ስናብራራ ምን ብለናል? ስርዓት፣ መመሪያ፣ ሕግ የሚል ትርጉሞች ይኖሩታል። ስለዚህ ከስርዓት አንጻር ነገሮችን ልንፈጽም እንደሚገባ ቅዱስ ጳውሎስ ይነግረናል ማለት ነው። ቀኖና ይህን ይመስላል። በአጭሩ ምንድን ነው? ስርዓት ማለት ነው። የሆነን ነገር በምን አይነት መንገድ እንፈጽመው፣ በምን መንገድ እንፈጽመው የሚለውን ነው የሚያሳየን። ሶስተኛውና የመጨረሻው የእምነት መሰረት ብለን ከምንጠቅሳቸው ነገሮች ውስጥ ምንድን ነው? ትውፊት የሚባል ነገር አለ። ትውፊት ወይም በእንግሊዝኛው ትራዲሽንስ ተብሎ ይጠራሉ። ትውፊት ደግሞ ምንድን ነው? በእምነት ውስጥ ያሉ ስርዓቶች ሊሆን ይችላል፣ አስተምሮዎች በምን አይነት መንገድ እዚህ ደረሱ ወይም ደግሞ ከድሮ አባቶች ወይም ደግሞ ከመነሻቸው እስካሁን ድረስ በምን መንገድ ደረሱ የሚለውን ነው የሚያሳየን። ከስርዓት አንጻር ስንመጣ ደግሞ በምን አይነት መንገድ ሲፈጸሙ ነበር፣ እንዴት ነበር ነገሮች ወይም ደግሞ ሚስጥራት ወይም ደግሞ በእምነት ውስጥ ያሉ ስርዓቶች በምን አይነት መንገድ ነበር ሲፈጸሙ የነበሩት የሚለውን ያሳየናል። ስለዚህ ከድሮ ጀምሮ በምን አይነት መንገድ አሁን ክርስትና ደረሰ የሚለውን ነገር ስናይ ትውፊት ነው ማለት ነው በቀዳሚነት የሚነሳው። አብዛኛውን ጊዜ ስለ ትውፊት ስናነሳ የሚነሳው ነገር ምንድን ነው? የሐዋርያት ነገር ነው። ከሐዋርያት ጀምሮ እስካሁን ድረስ የደረሰው የክህነት ቅብብሎሽ ወይም ደግሞ ጌታችን ሐዋርያትን በክህነት ከሰጣቸው በኋላ ሐዋርያት ደግሞ እየሾሙ እስካሁን ድረስ የቀጠለበት መንገድ ማለት ነው። እሱም ምንም ሕጸት ሳይኖርበት ከሐዋርያት የተነሳው ክህነት እስካሁን ድረስ በጌታችን ሐዋርያትን ሾማቸው። ሐዋርያት ደግሞ ሌሎችን አባቶች እየሾሙ እስካሁን ድረስ ክህነቱ ቀጥሏል። አሁን ያለውም ክህነት ጌታችን የሾመበት አይነት ክህነት ነው ብለን ነው የምናምነው። ጌታችን ሐዋርያትን ከሾማቸው በኋላ እነሱም እየሾሙ ያስቀጠሉት ክህነት ማለት ነው። በዚህ መንገድ ከሐዋርያት ጀምሮ ከጌታችን ጀምሮ ተነስተው እስካሁን ድረስ የቀጠሉትን ነገሮች ነው የምናነሳው ትውፊት ስንል ማለት ነው። የትውፊት አስፈላጊነት እንግዲህ በመጽሐፍ ቅዱስ ይጠቀሳል።
ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 15 ላይ ስናይ እንግዲህ ወንድሞች ሆይ ጸንታችሁ ቁሙ፣ በቃላችሁም ቢሆን ወይም በመልእክታችሁ የተማራችሁትን ወግ ያዙ እያለ ይነግረናል። ወግ የምንለው ምንድን ነው? ትራዲሽን ነው። ስለዚህ በቃልም ቢሆን በተግባርም ሊሆን ይችላል። በተለያዩ መንገዶች የተማራችሁትን ወግ ያዙ አስቀጥሉም ነው መልእክቱ። ስለዚህ የቀጠለ የመጣ እስካሁን ድረስ የምንጠቀምባቸው የምናምናቸው የያዝናቸው ስርዓቶች ትውፊትን ያሳያሉ ማለት ነው። ሶስቱ ነገሮች እንግዲህ ይህን ይመስላሉ። እሺ እነዚህን ሶስቱን የእምነት መሰረቶች አይተናል። አንድ ምሳሌ ልስጣችሁና የሚያጠቃልልልኝ ማለት ነው፣ ሀሳቦቹን ሊያጠቃልልልኝ የሚችል አንድ ምሳሌ ልስጣችሁና እናብቃ። ለምሳሌ እስቲ ቅዱስ ቁርባንን እንውሰድ። ቅዱስ ቁርባን ስንል ጌታችን በሐሙስ ምሽት ለሐዋርያት ይሄ ስጋዬ ነው ይህ ደሜ ነው እያለ የሰጣቸው ማለት ነው። ያ ነገር የጌታ እውነተኛ ቅዱስ ስጋና ክቡር ደም እንደሆነ ማመን የእምነታችን ግዴታ ነው። የምንለውጠው የምንቀይረው ነገር አይደለም። ስለዚህ ይህ እንደምን ይታያል? እንደ ዶግማ ይታያል። ምን ሆኖ እንደ ዶግማ የሚታየው? ይህ የጌታችን ቅዱስ ስጋና ክቡር ደም ነው፣ ቁርባኑ የጌታችን ቅዱስ ስጋና ክቡር ደም ነው ብሎ ማመን ግዴታ ነው። ወደ ቀኖናው ስንመጣ ደግሞ ቅዱስ ቁርባኑን የምንቀበለው እንዴት ነው፣ በምን አይነት መንገድ ነው የምንቀበለው የሚለውን የሚያሳይ ነው። ለምሳሌ ቅዱስ ቁርባንን ስንቀበል እንጾማለን። 18 ሰዓት ከምግብ ተከልክለን ንስሐ ያልገባን ንስሐ ገብተን እንቀበላለን። ደግሞ ኦርቶዶክሳውያን መሆን አለብን አይደል? ይሄ ከስርዓት አንጻር ነው። በምን አይነት መንገድ መቀበል አለብን፣ ምን አድርገን መቀበል አለብን የሚለውን ስናይ ማለት ነው። ስለዚህ በምን አይነት መንገድ እና ምን አድርገን የሆነን ነገር እንፈጽመው የሚለውን የሚያሳየው ምንድነው? ቀኖና ነው ብለናል። ስለዚህ በቅዱስ ቁርባን ምሳሌ ላይ በምን አይነት መንገድ እንቀበለው የሚለውን የምናይበት ነው ማለት ነው። እዚሁ ላይ እንግዲህ ቅዱስ ቁርባኑን ስንቀበል ካህናት ፈትተው ወይም ደግሞ ቅዱስ ቁርባኑን አዘጋጅተው ወይም እግዚአብሔር ህብስቱና ወይኑን ወደ እውነተኛ ስጋና ደሙ ቀይሮልን በካህናቱ በኩል እንቀበለዋለን አይደል? ይሄ በስርዓት የመጣ ነው። በስርዓቱ ስርዓት ተሰርቶለት የምንቀበልበት መንገድ ነው። በምን አይነት መንገድ ሚስጥራትን እንፈጽም ማለት ነው። ይህን ቅዱስ ቁርባንን ደግሞ ከትውፊት አንጻር ስናየው በምን አይነት መንገድ ፕራክቲስ ሲደረግ ወይም ደግሞ ሲተገበር ቆየ የሚለውን ነገር የምናይበት ነው። የዛሬው ቪዲዮ ይህን ይመስላል። እንግዲህ ሶስቱን ነገሮች በዚህ መንገድ አብራርተናል። ምናልባት ሳብራራ ያልገባችሁ ግራ የገባችሁ ነገር ካለ መጠየቅ ይቻላል። ካወቅኩት እመልስላችኋለሁ፣ ካላወቅኩት የሚያውቁትን ጠይቄ እመልሳለሁ ማለት ነው። ኮሜንት ላይም ሊሆን ይችላል፣ በግልም የምታውቁኝ ቴሌግራም ላይ በቴክስትም መጠየቅ ይቻላል። በዛ መንገድ እንቀጥላለን። ለዛሬ የነበረኝ ቪዲዮ ይህን ይመስላል። እንደተለመደው ሼር በማድረግ